ልጅ ከታመመች 4 አመት ይሆናታል እና ጥቁር አንበሳ እየተከታተለች ነበር ለ3 አመት ሕክምናውን ካረገች በኋላ ከዛ ድጋሚ ተመርምራ ነፃ ነች ተብሎ ነበር ድጋሚ ዛሬ 2 ወር አካባቢ ሲያማ ስንወስዳት ይሄ ነገር ድጋሚ ተመልሶባታል የሚል ነገር አሳዛኝ ዜና ሰማን እና ከዛ በጊዜው እናትየውም ታማ ስለነበረ ወደ ላንሴት ሆስፒታል ወሰድናትና በአስቸኳይ መድኃኒት መጀመር አለባት የሚል ነገር ተነገረ እና እዛ ሕክምና እየተከታተለች ነበር እኔም እናቷ ነኝና እሷ ልጄ ነች የመጀመሪያ ልጄ ነች እና እውነት እሱ እንደገለጸው በቃ ከ4 አመት በፊት ነበር ያመማት እና ትማር ነበር ትምህርት ቤት ገብታ ነበር እና ትምህርት ቤት ገብታ በቃ ሲያማት ትምህርት አቋርጣ ነውና ጥቁር አንበሳ ሆስፒታል ብዙ ቦታ እንዳለውም ብዙ ቦታ ሄድን ህመማም ሊገኝ አልቻለም ካደከማት በኋላ ወደ ጥቁር አንበሳ ሆስፒታል ወሰርናት ከዛ ጥቁር አንበሳ ስትሄድ በቃ እንዲ የደም ካንሰር ሆኖባታልና ሕክምናውን ተጀምር ተብሎ ጥቁር አንበሳ ለ3 አመት እኔ ምንም ሳይደክመኝ ሳይሰለቸኝ ተሸክሚያት ጀርባዬን ሁሉ በቃ ያመመኝ ማለት እዛ ውስጥ ብዙ አይነት ፈተና አለ መታቆት ከሆነ ጥቁር አንበሳ ሕክምና ለማግኘት ከባድ ነው እሱ ስራ እየሰራ እኔ እያሳከምኩኝ ኬሞቴራፒው የሚገዛበት አንዳንዴ ከውስጥ ይገኛል አንዳንዴ ከውጭ ተብሎ ከዘመዶችም ከምንም በቃ ከሚሰራበት ቦታም ትብብር እየተደረገ በዛ ሰዓት ስናሳክማት ነበር እና አንድ ኬሞ እስከ 4000 ብር 6000 ብር መንገዛበት ሰዓት ነበር የዛን ሰዓትም ማለት ነው ግን ያንን ሁሉ ነገር በቃ ቤተሰብም እየረዳን እኔም በጉልበቴ አንድ ቀን ሰለቸኝ ሳልል እናት ልጄ ናትና እንግዲህ ያው ተሸክሚያት ነበር ምዞረው ምክንያቱም እግራቸውን እጃቸውን ነበር የሚያማት ማለት ነው እሷ እንግዲህ ለፍተናል 4 አመት ሙሉ ለፍተናል ያለ የለ ቅማችን አማጥን የጨረስነው አልহামዱሊላህ ያው አሁን በዚህ ደረጃ ትገኛለች ያው ወደ ውጭ ይትባል አቅማችን አይፈቅድም ያለ ሌላ ነገር ጨረሰናል እና ታክሚያ 3 አመት ሙሉ ተከታትላ ጨረሰች ከጨረሰች በኋላ አልহামዱሊላህ አላህ ደግሞ ምስጋና ይገባው ለአንድ አመት ደግሞ ዳነች በቃ ዳነች ተብሎ ኬሞ እንደገና ቆማ ደና ደስ ብሎኝ እኔም ወደ ትምህርት ቤት ተመልሳ ነበር እኔም ከምንም ከማበራዊም ከምንም ወጥቼ ነበር ቤት ውስጥ ኢንፌክሽን ምናምን ስለሚባል ተገልዬ ኖርኩት ማለት ነው ለ2 አመታት ቢያንስ በቃ ከሰው ጋር አልገናኝም ነበር በሷ ምክንያት እሷም በጣም በቃ ትታመም ነበር ሆስፒታል ጥቁር አንበሳ ሆስፒታል በወር አንዴ 7 ቀን 15 ቀን ትተኛ ነበር እኛም እንደዛው ከሷ ጋር ያንን ሁሉ ነገር አሳልፈን አልহামዱሊላህ እንደገና ዳነችን ተብሎ አንድ አመት ደግሞ ርፍ ብለን ነበር አልহামዱሊላህ እሷ ማርፋኛ ማርፈን ትምህርት ጀምራ በጣም ደስ ብሎኝ ነበር ያው እናትነት ከባድ ነው ከልጆች ጋር ስትቀላቀል ደስ ብሎኝ አሳለፍኩን አንዱን አመት ማለት ነው ከዛሬ 2 ወር በፊት ታመመች ስትታመም እኔ ደግሞ በሰዓቱ ሆስፒታል ነበርኩ እኔ ማሞኝ ሰርጀሪ ተሰርቼ ሆስፒታል በተኛውበት ሰዎች ናቸው ጎረቤት ምናምን በቃ ታማለች ልጅቷ ለእናትየዋ ትንገሩ ብለው ይዟት ሄዱ ጥቁር አንበሳ ሲሄዱ ዶክተሩ ሊገኝ አልቻለም ያያት ዶክተር ወደ ውጭ ሄዷል ምናምን ነገር አሏቸው በሰዓቱ ከዛን በቃ በመደናገጥ እንደገና ይዟት ሲደወልለት ዶክተሩ ላንሴት የሚባል ሆስፒታል ከፍቼ እኔ እዛ የግል ነው ምናምን ሲል ይዟት ሄዱ በድንጋጤ እኔ ሆስፒታሉኝ እኔ የሰማሁት እንደገና ሲያማት ማለት ነው ከዛ በቃ ይዟት ሄዱ እዛው ስትታይ እንደገና በጣም ተመልሶባታል አሁን መድኃኒቱን ማጀምር ከሆነ ወደ ጭንቅላቷ ምናምን የመውጣት እድል አለው አለ ዶክተሩ ማለት ነው ሲል በቃ ምንም ነገር ወደ ጎንና ጎን አላየንም በቃ ወደ ውጭም ይዛችሁ መሄድ ትችላላችሁ አቅም ካላችሁ አለ እኛ አቅም የለንም እዚህ መደረግ አይቻልም ወይ ስንለው አይ ይቻላል ሲጀመር ብትሄድም ይሄንን ኬሞ ካልወሰደ ጭንቅላቷ ላይ ይወጣል 1-2 ቀን ነው በቃ ሚጥፋታ የሚሰጣት ምናምን አለ ማለት ነው
ሴሎቹ በቀን በሚሊዮን ነው እነዚህ የተበላሹ ሴሎች እንትን የሚሉት ሲል በቃ እሺ ብለው አስጀምሯት። እኔ እዛው ነው የሄድኩት ሆስፒታል ወጥቼ አለርት ሆስፒታል ነበር የተኛሁት። እዛው ነው የሄድኩትና በቃ በዛ የተነሳ እዛ ጀመረች እየወሰደች እያለ ደግሞ አሁን ፕሮቶኮል የሚባል ነገር አለው መድኃኒቱ እና አሁን የመጀመሪያውን ፕሮቶኮል ወሰደች። ወደ 8 አይነት ፕሮቶኮል ነው ያለው። አሁን እየወሰደች ያለችው ደግሞ እንዳይወጣ ወደ ጭንቅላቷ ውሰዷት በቃ ከሰውም ለምናችሁ ብሎ ሲለን ዶክተሩ እስከዛ ድረስ ብሩን ማግኘት ስለማንችል ምን ይሻላል ስንለው ኬሞቴራፒውን እየወሰደች መቀጠል ነው ያለባት። ምክንያቱም መልሶም ደግሞ ሊመጣባት ይችላልና ግን ላትቋቋሙ ሁለተኛ ሪላፕስ ስላደረገባት መድኃኒቱን አትቋቋሙም እናንተ በታቻላችሁ መጠን ወደ ውጭ መውሰድ ሞክሩ ሲለን ነው አሁን እኛ በቃ ሰውም በቃ እናስቸግር ብለን ወደ እንትን ወደዚህ ነገር የመጣ ነው። እኛ ምንም ነገር የለንም ሲጀመር በቃ ሁለታችንም እኔም ቤት ነው የምቀመጠው እሱም እንዳላችሁ ቅድም እንደገለጸው ነው። ስለዚህ ቤተሰብንም ሰውንም ህዝቡንም አስተባብረን እስቲ ሰበቡን እናድርስ በሚል ነው በቃ እንጂ ምንም ኖሮን አይደለም። ምንም ነገር የለንም አቅሙ የለንም ማለት ነው። ያው እንግዲህ የተጠየቀው ብር ወደ 7 ሚሊዮን ገደማ ብር ነው የተጠየቀው። ይሄን ደግሞ ለማድረግ እኛ አቅማችን የለም። በተቻለን አቅም ተሯሩጠናል። ከዚህ በላይ አቅማችን አይፈቅድም። የኛው የጀመራት በ3 አመት ከ6 ወሯ ነው። አሁን ስቲል 8 አመት ሊሆናት ነው። 8 አመቷ ነው። እስካሁን ድረስ እንግዲህ ከሱ መድኃኒት ጋር ነው ያለችው። በቃ እሷም ደክማለች፣ እኔም ደክሜያለሁ፣ እኛም ደክመናል። አድካሚ ነው መድኃኒቱ። የተቻለን አድርገናል። እኛ በአቅማችን የምንሄድበት ድረስ ሄደናል። ከአቅማችን በላይ ሆነ ይሄ ነገር እና በቲክቶከሮቹም በኩል ሞከረናል። እነሱም የተወሰነ ድጋፍ አድርገውልናል። ሄዷል የተወሰነ ያው እንግዲህ ያስፈልጋል የተባለው እስከ $38,000 ባለው ነው የሚለውን ነው ዶክተሮቹን በተደጋጋሚ እየነገሩኝ የነበረው። ከ35 እስከ 38 በሚለው $10 በሚለው ነው የነገሩን ዶክተሮቹ። ከዚህ የተለየ የነገሩን ነገር የለም። ያው በቲክቶከሮቹ በኩል እንቅስቃሴ አለ። በርግጥ ያለው ተሰብስበል 1 ምናምን አካባቢ ሄዷል። አላህ ጀዛቸውን ይክፈላቸው። ለኛ ብለው ቁጭ ብለው ሰውን ሳይሰለቹ እየጠየቁልን ምንም ቢሆን ወደ 1 ምናምን ያህል ሰብስበውልናል አሁን ማለት ነው። አሁንም ደግሞ ከጎንሽ ነን ችግር የለውም አብሽሪ አይዞሽ እያሉኝ ነው። ለነሱም አላህ ጀዛቸውን ይክፈላቸው። ይሄንንም እኛ በቃ ምንም እንዲምን 1 ብር እንኳን ምናገኝ አልመሰለንም ነበር። በቃ ወላሂ ተስፋ በአላህ አይቆረጥምና አላህ ብዙ አለው። በቃ ለተባበረን ሁሉ አላህ ጀዛውን ይክፈለው። ወላሂ በጣም ጀዛቸውን ይክፈላቸው። እንግዲህ ጀዛ ከፋይ አላህ ነው። እናንተንም አላህ ጀዛችሁን ይክፈላችሁ። የኛውን ስሜት ልታዳምጡን ስለመጣችሁ ራሱ እኛ በጣም ነው የምናመሰግነው። ቀልድ አይደለም። እኔ እንዲህ አውራኝ ሰው ነው የምፈልገው። እንደውም በቃ ምንም ባይሰጠኝም ራሱ ማለት ነው ኢትዮጵያ ስትብር እንዲያርግልኝ ፈልገው ሁሉ ያው የልጅን ነገር ያቋል ብዬ አውቃለሁ አስባለሁ። በእኛ የደረሰ በማንም እንዳይደርስ ከዚህ ላይ ምንም ነገር የሚለው ነገር የለም። ይሄንን የሚያይ መቼስ አይጨክንም። ሰው እንደማይጨክን አውቃለሁና በአላህ ስም ለምናቸዋለሁ። በቃ እኔ እንግዲህ እንዲረዱኝ ቢያንስ እንኳን በቃ የእናትን የለፋውበትንም አላህ እንዲቆጥርልኝ በቃ ሰበቡን መጨረሻ እንዲሆንና እንዲተባበሩኝ ብዬ ነው እናንተንም እንትን ያልኩት። ህፃን ሀውዲ ዳውድ የ8 አመት ልጅ ስትሆን በደም ካንሰር ህመም የምትሰቃይ መሆኗ ከተረጋገጠ 4 አመታት አልፈዋል። እናቷ ወይዘሮ ሀቢባ ነስሩ እንደገለጹት ልጃቸውን ለማዳን በጥቁር አንበሳ ስፔሻላይዝድ ሆስፒታልን ጨምሮ በተለያዩ የህክምና ተቋማት ጥረት ቢያደርጉም ካንሰሩን ከውስጧ ማስወጣት አልተቻለም። በአሁኑ ወቅት ህፃን ሀውዲ ከሀገር ውጭ ሄዳ አስቸኳይ ህክምና ካላገኘች የመዳን ተስፋዋ እጅግ ዝቅተኛ መሆኑ ተገልጿል። ለዚህ የውጭ ሀገር ህክምና ደግሞ ከ7 ሚሊዮን ብር በላይ የሚያስፈልግ በመሆኑ መላው ኢትዮጵያውያንና ደግ ወገኖች የቸርነት እጃቸውን እንዲዘረጉላት ጥሪ ቀርቧል። ለህፃን ሀውዲ ዳውድ ድጋፍ ለማድረግ የምትፈልጉ ወገኖች በሚከተሉት የባንክ ሂሳቦች እርዳታችሁን ማድረስ ትችላላችሁ። ብስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህን ቪዲዮ የምትከታተሉ
እህት ወንድሞች ሀገር ውስጥ ያላችሁም ከሀገር ውጭም ያላችሁ እነዚህ እህት ወንድሞች ልጃቸው ታማለች እንደምታዩት ነው ካንሰር ነው ታመመችው የደም ካንሰር ነው ታመመችው እነሱ ደግሞ ስራ የላቸው ባሏም ይታመማል ስራ መስራት እየቻለ አይደለም ስራ ጋር ሲገባ እሱንም ይጥለዋል እሷም በተመሳሳይ ታማ እንደነበረች ነው እቺ ህፃን አሁን ዛሬ ላይ ጸጉሯ ረግፎ ነው የምናየው ባለፈው እንትን ስናያት ሙሉ ጸጉር ያላት ልጅ ዛሬ ላይ በዚህ ህመም ላይ እየተሰቃየች ነው ያለችው የህመሟ ውጤት ደግሞ ወደ ውጪ ወጣ ያ ነገር ንቅለት ተከላ እስካልተደረገ ድረስ በዚህ የመከላከያ የማስታገሻ ስራ እየተሰራ መቆየት ጉዳይ ትንሽ በህይወቷ አስጊ ነው የሚሆነውና አላሁ ጀለ ወተዓላ ሰበቡን አድርሰን المسبب هو الله ለሰበቡ ቦታውን የሚያደርሰው አላሁ ጀለ ወተዓላ ነው ሃሩን ሚዲያ ዛሬ ይሄን ጉዳይ ለህዝቡ እንዲያደርስ የህዝብ ጆሮ የሆነው ሃሩን ሚዲያ ከዚህም በፊት የታመሙ ሰዎችን እንዲህ በማድረግ ዛሬ ከትምርት ገበታ ተፈናቅለው የነበሩት ወደ ትምርት እንዲመለሱ ምክንያት የሆነበት ምክንያት ስላለ የዚህችም ልጅ አላሁ ጀለ ወተዓላ ሙሉ አፍዋን መልሶ ወደ ትምርቷ እንድትመለስ ለማድረግ የተሰበረ ልባቸው ነው እነዚህ ወላጆቻችንም የመጠገን ስራ እንስራ እና ዛሬ ላይ ይሄ የምትመለከቱት ወረቀቶች በሙሉ እሷ ከ3 አመት 4 አመት ነው አሁን እስካሁን ድረስ በዚህ ሁኔታ ነው እየተሰቃየች ያለችውና እስኪ የኢዝነት እጃችሁን ዘርግታችሁ እቺን ልጅ በማሳከም ጥራት አድርጎ እስካሁን በቲክቶክም በተሰበሰበው አህለል ኸይሮች 1 ምናምን ብር አሰባስበዋል የሚያስፈልገው 7 ሚሊዮን ነው የሚባለውና ቀሪ ብሩን ዛሬ ነገ ሳትሉ ቶሎ ሞልተን ወደ ህክምና ለመውሰድ በማለት ነው ዛሬ እዚህ የተገኘ ነው አላህ ኸይር ይዛችሁ ይክፈላችሁ አላህ ከጎናችሁ ይቁም ከጎናችሁ ቆማችሁ ነገ ቂያም ቀን በአላህ Subhanahu Wa Ta'ala ዘንድ አጅር ለማግኘት ተሽቀዳደሙ ለማለት ነው ጀዛኩሙላሁ ኸይረን